በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና አደረሳችሁ። በእግዚአብሔር ቸርነት የትምህርታችን ርዕስ ኢየሱስ ተጠመቀ የሚል ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በጎተራህ በረከት የሞላ በግምጃ ቤት ጸጋ የተትረፈረፈ እጆች ቸርነትን የሚያንጠባጥቡ ምድረ በዳውን የምታረሰርስ የተራቆተውንም የምታለብስ ለምስኪኑ ሞገስ የምትሆን ኃጢአተኛውን በጸጋህ ብርታት የምታቆም ሕያው እግዚአብሔር እኛ ባሪያዎችህ እንደተደረገለት እንደተቀበለ ይቅር እንደተባለ የነጻነት አዋጅን እንደሰማ ሰው ሆነን እናመሰግንሃለን። ሁሉን የምትይዝ አምላካችን ሆይ በውድማው ዓለም ላይ ገለባውና ስንዴው ዕለት ዕለት እየተለየ ዕለት ዕለትም የሚረክሰው እየረከሰ የሚቀደሰውም እየተቀደሰ የመለየት ዘመን ላይ ደርሰናልና ተወዳጅ እግዚአብሔር ሆይ ከስንዴው እንድንደመር ለእኛ ለባሪያዎች ስለምትተጋልን በእውነት እናመሰግንሃለን። ለንስሐ ዘመን የሰጠህን የንስሐ መምህራንንም ያዘጋጀህልን ዘወትርም ወደ ራስህ የምትመራን ካንተ ቁጣ በአንተ ውስጥ በመሸሸግ ብቻ ማምለጥ እንዳለ ስለምታስተምረን ቅዱስ ጌታችን ሆይ እናመሰግንሃለን። ብዙዎች ያውቁሃል፣ ጥቂቶች ይወዱሃል። ብዙዎች ያደንቁሃል፣ ጥቂቶች ሕይወታቸውን ለአንተ ሰጥተዋል። ብዙዎች ስለ አንተ ይናገራሉ፣ ጥቂቶች አንተን በሕይወት ይመስላሉ። ሕያው ጌታ ሆይ አንተን የላከውን ልጅህን ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል እንመስል ዘንድ ዘወትር ጸጋን በቤተ ክርስቲያን በኩል ስለምትልክልን እናመሰግንሃለን። አምላካችን ሆይ ብዙ ድንጋዮችን ለክብርህ ስላስነሳ፣ አሕዛብንም ወደ ቤትህ ስለጠራ፣ የሳቱት ስለተመለሱ፣ የረከሱት ስለተቀደሱ፣ ጣዖታውያን በንጹሕ ውሃ ስለጠሩ፣ በጥምቀትም የእግዚአብሔር ሰራዊት ስለሆኑ፣ ዕለት ዕለት ስለሚድኑት ወገኖቻችን በንስሐ ካንተና ከጎረቤቶቻቸው ጋር ስለሚታረቁት ተነሳሃያን ሁሉ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ መረባችንን ጥለን ባዶ ይዘን ስንመለስ ድካማችን ድካም ብቻ ሆኖ ሲቀር፣ በኑሯችን በሩጫችን ተስፋ ስንቆርጥ፣ አንተ ግን መናን እያወረድክ ጓዳችንን እየባረክ እጃችንን እያረጠብክ የምንናገረው ደግ ቃል የምንሰጠው በረከት እያዘጋጀ እዚህ ስላደረስከን እናመሰግንሃለን። ተወዳጅ ጌታ እግዚአብሔር ሆይ
ስለ ቸርነትህ ብዛት ወደ እኛ ስለላካቸው እንድርያስ ጴጥሮስን እንደጠራ ብዙዎችን ወደ አንተ ስለጠሩ እነርሱ አንሰው ሌሎቹን ለትልቅነት ስላጩ ወደ አንተ ስላቀረቡን ወገኖች ሁሉ እናመሰግንሃለን። እኔን ባሪያህንና እነዚህን ወዳጆችህን በስምህ የተጠሩትን ክርስቲያኖችን ሁሉ በዚህች ሰዓት ይችን ዓለም የሚመሩትን ነገሥታትን ሁሉ በዚህች ሰዓት የሚወለደውን የሚኖረውን ይችን ዓለም የሚሰናበተውን ሁሉ ይቅር እንድትለው አቤቱ እንማጸናለን። የተወደድከ አምላክ እግዚአብሔር ሆይ የመጣውን መዓት እንድትመልስ የራቀውንም ምሕረት እንድታቀርብልን በዐይነ ምሕረት እንድትመለከተን ከደጉ ዘመን እንድታደርሰን ለመግባባት ቋንቋችን ለመነጋገር መድረካችን አንተ እንድትሆን አቤቱ እንጸልያለን። ስለ ቸርነትህ በዮሐንስ እጅ የተጠመቅ ትሕትናን ያስተማርከን የእግዚአብሔር ልጅ ኢየሱስ ክርስቶስ ትሕትናን ጌጥ እንድታደርግልን አምላካችን ሆይ በሁሉ ታጋሾች፣ ኀጢአተኞች፣ በደለኞች፣ ርኩሳን ስንባል በደስታ የምንቀበል ትሑታን እንድታደርገን አቤቱ እንጸልያለን። የተወደድከ አምላክ እግዚአብሔር ሆይ ቅድስት ቤተ ክርስቲያናችንን እንድታስብ የኃይል የብርታት ዘመንን እንድትሰጣት አገልጋዮቿ ሞገስን ጸጋን ደርበው ትውልድን የሚያተርፉ እንዲሆኑ በአደባባይ ቆመው የሚሰብኩት ቃል እንዲበዛላቸው አቤቱ እንማጸናለን። ለሚመሩን መሪዎቻችን ሁሉ ማስተዋልን፣ በጎ ምክርን፣ የመንፈስ ቅዱስ ቁጥጥርን በእነርሱ ላይ እንድታጸና አቤቱ እንማጸናለን። የታመሙ ወገኖቻችንን በዚህች ቀን እንድትፈውስልን ይህ ቀን ሙታን የሚቀሰቀሱበት፣ በጨለማ ያሉ ወደ ብርሃን የሚወጡበት፣ ያዘኑ የሚጽናኑበት፣ ያጡ የሚያገኙበት፣ የተሰበሩ የሚጠገኑበት፣ መኖር የሰለቻቸው የመኖር ጉጉት ናፍቆትን የሚቀበሉበት የአዲስነት ቀን እንዲሆን እንጸልያለን። የታሰሩት እንዲፈቱ፣ የተማረኩት ነፃ እንዲወጡ፣ ከአሚነ ሥላሴ ርቀው ያሉ ወደ አሚነ ሥላሴ እንዲመለሱ፣ በስህተት ትምህርት ተጠልፈው የወደቁ እንደገና ከንጹሕ ምንጭ እንዲረኩ አቤቱ እንማጸናሃለን። እኔን ደካማ ባሪያህን በዚህ ያሉትን እነዚህንም ባሪያዎችህን በምትሰራበት ቀን ገንዘቦች አድርገን እጅ እግራችን፣ ዓይን ጆሮአችን በሙሉ ያንተ አውራጃ ከተማህ እንዲሆን ልባችንም ለአንተ የመናገሻ ከተማህ እንዲሆን በሁለንተናችን አንተን የምናከብርበት ዘመንና ወራት እንዲቀርብልን ያባከናቸው ዘመኖቻችን ሁሉ በጸጋህ እንዲካሱ በቀረው ዘመናችን አንተን አገልግሎ ለማለፍ ዕድል እንድትሰጠን እንማጸናለን። የተጣሉትን እንድታስታርቅልን፣ የተለያዩትን አንድ እንድታደርግልን፣ የተከፋፉትን በርኅራኄ እንድትመልስልን፣ ለጦርነት ቀጠሮ የተያዘባቸው ቦታዎች በረከትን የምንለዋወጥባቸው የገበያ ስፍራዎች እንዲሆኑ እንጸልያለን። ስለ ሁሉም እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ኢየሱስ ተጠመቀ የሚል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ እንደተጠመቀ ሁላችንም እናውቃለን። ጥምቀት በውስጡ ምስጢርን የያዘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ታላላቅ አስተርእዮች፣ መገለጦች አንዱ ጥምቀት ነው። በጥምቀቱ ጥምቀታችንን ባርኮልናል። ጥምቀት ለእርሱ በረከቱ አይደለም፣ የእኛን በረከት ግን የከፈተበት ልዩ ቀን ነው። ጌታችን ኢየሱስ ክርስቶስ ለመንጻት አልተጠመቀም። በዮርዳኖስ ወንዝ
በዮሐንስ እጅ እየተናዘዙ ይጠመቁ የነበሩ ከኃጢአታቸው ለመቀደስ ከርኩሰታቸው ለመንጻት ነበረ። ጌታ ግን ለመንጻት አልተጠመቀም። ውሃውን ለማንጻት ግን እርሱ ተጠምቋል። በጥምቀቱ ጥምቀታችንን አስጀመረልን። በጥምቀቱ ጥምቀታችንን ቀደሰልን። እኛ የጥምቀት ሕዝቦች ነን። እኛ ጥሙቃን የተጠመቅነን። በአብ በወልድ በመንፈስ ቅዱስ ስም የተጠመቅን በሥላሴ የምናምነን። በጥምቀታችንም በቀራንዮ ከሞተው በጎልጎታ ከተነሳው ከክርስቶስ ጋር የተባበረንን። ለዓለም ሙተን ለእግዚአብሔር ለመኖር በኪዳን ጉዞ የጀመርነን። ተራ መንገደኞች የምንንቀዋለል ተንከራታቾች አይደለንም። በጥምቀታችን የሰማይን መንገድ ካርታውን የያዝነን። የሰማይን መንገድ ኮምፓሱን የያዝነን። ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀታችንን ሊቀድስልን ነው። ጥምቀት ታላቅ ትእዛዙ ስትሆን እርሱ ራሱም አርአያ የሆነበት ነው። ስለዚህ ጥምቀትን ማለፍ አንችልም። ጌታ በአርአያነት በታላቅ ተልእኮ ለእኛ የሰጠው አገልግሎት ነው። አንዲት ቤተ ክርስቲያን በቤተ ክርስቲያንነቷ ከምትፈጽማቸው ምስጢራት አንዱ ጥምቀት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ከናዝሬት ወደ ዮርዳኖስ ሂዶ በዮሐንስ እጅ በመጠመቁ ዛሬም ነገሥታት ከቤተ መንግሥት ወደ ቤተ ክርስቲያን ሄደው ይጠመቃሉ። ጠርተው አጥምቁን ማለት አይችሉም። ያንሱናል በሚሉት ዲያቆናት፣ ያንሱናል በሚሉት ካህናት ይጠመቃሉ። ምክንያቱም ጥምቀት የትህትና ትምህርት ቤት ነው። የክርስትናን ጉዞ የምንጀምረው በጥምቀት ነው ካልን በትህትና ነው የምንጀምረው። ጥምቀት የትህትና መነሻ ነው። ጥምቀት ራሳችንን ዝቅ በማድረግ ከእግዚአብሔር የምንወለድበት ነው። እግዚአብሔር ትዕቢተኛ ልጆች የሉትም። የእግዚአብሔር ልጆች መገለጫቸው ትህትና ነው። እኔ ከወንድሜ አንሳለሁ ብለው የሚያስቡ፣ ወንድሜ ይቅደም የሚሉ፣ ለሌላው ጥቅማቸውን የሚተዉ መስዋዕት ለመሆንም የተዘጋጁ ናቸው። ጥምቀት የጌታችን የኢየሱስ ክርስቶስ በዮርዳኖስ መጠመቅ ከቀራንዮ ጋር ይመሳሰላል። በጥምቀቱ ዮሐንስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ በማለት ለዓለም አስተዋወቀው። የሚሰዋውን በግ ለዓለም አሳየው። በቀራንዮ ያ በግ ተሰዋ። በጥምቀቱ በጉ ተሰበከ። በቀራንዮ ያ በግ ለዓለም ተሰዋ። በብሉይ ኪዳን ሺህ መስዋዕቶች ቀርበው ኃጢአት ሊደመሰስ፣ ዕዳ ሊከፈል፣ ሰው ሊክስ አልቻለም። አንዱ በግ ተሰውቶ ግን የኃጢአታችን ዕዳ ተፋቀ። አንዱ በግ ተሰውቶ ዓለም ሁሉ ጠገበ። አንዱ በግ ተሰውቶ ሰማይና ምድር ተገናኘ። ሰሎሞን በመቅደሱ ምርቃት ከ20 ሺህ በላይ መስዋዕቶችን በአንድ ቀን አሳርጓል። እነኚህ ሁሉ መስዋዕቶች ኃጢአትን ሊደመስሱ
ዕዳን ሊፍቁ አልቻሉም። የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ግን አንዱ በግ የዓለምን ኃጢአት ደመሰሰ። ስለዚህ ጥምቀትና ቀራንዮ ይመሳሰላሉ። በዮርዳኖስ ብዙ ኃጢአተኞች ነበሩ። በሺህ ሰልፈኞች መካከል ኢየሱስ ክርስቶስ፣ በሺህ ተናዛዦች መካከል የእግዚአብሔር ልጅ ንጹሐ ባህሪ የሆነው ማንነታቸው በረከሱ፣ ተፈጥሯቸውን በጣሉ፣ ኃጢአት ባጎሳቆላቸው፣ ዓለም መልክ የለሽ ባደረገቻቸው በበደለኞች ሰልፍ መካከል ተገኘ። በዮርዳኖስ ብዙ ኃጢአተኞች ነበሩ፣ አንድ ቅዱስ ግን ነበረ። በመስቀሉ ዙሪያ ከመስቀሉ በፊት ከመስቀሉ በኋላ ብዙ ኃጢአተኞች፣ ብዙ የሰው ዘሮች ተኮልኩለዋል። አንዱ ቅዱስ ስለ እነዚህ ሁሉ ሞተ። ዮሐንስ ጌታን ማጥመቅ የሚችል አይደለም፣ ጸጋ ስለበዛለት ነው። ስለዚህም የአብ ብሩክ ልጅ የዓለምን ኃጢአት የምታስወግድ አቤቱ ይቅር በለን እያለ አጠመቀው። የአብን ብሩክ ልጅ ያንን አንዱን በግ እየተረከ ስለ በጉ ለበጉ እየተናገረ አጠመቀው። በቀራንዮ ማንም ሊሰዋው ስለማይችል ራሱን መስዋዕት አድርጎ ኢየሱስ ክርስቶስ አሳረገ። በዮርዳኖስ የምወደው ልጄ ይህ ነው አለ እግዚአብሔር አብ። ልጁን ለዓለም አስተዋወቀ። ተሰውሮ የኖረውን ልጁን ለዓለም አስተዋወቀ። በባህሪ የሚተካከለውን በመልክ የሚመስለውን ዛሬ በለቢሰ ሥጋ የተገለጠውን ልጁን ለዓለም አስተዋወቀ። በቀራንዮም እኛን ከአባቱ ጋር ልጁ አስታረቀ። ስለዚህ ዮርዳኖስና ቀራንዮ ይመሳሰላሉ። ቀራንዮ የሌለበት አንድም የጌታችን የኢየሱስ ክርስቶስ ውሎ፣ አንድም ተአምራት፣ አንድም ትምህርት፣ አንድም እንቅስቃሴ የለም። ቤተልሔም ላይ ቀራንዮ አለ። ድንግል ስትጸንስ ቀራንዮ አለ። ጌታ ሲሰደድ ቀራንዮ አለ። በመዋዕለ ስብከቱ ተቃውሞ ሲቀበል ቀራንዮ አለ። ሲገፋ ስሙ ሲጠለሽ ቀራንዮ አለ። ምክንያቱም እርሱ ወደዚህ ዓለም የመጣው መኖርን ዓላማ አድርጎ ሳይሆን ሞትን ዓላማ አድርጎ ነው። ስለ ሁላችን ቤዛ ሊሆን ከሰማይ ወደ ምድር መጥቷል። አስተምሯል፣ ተአምራት አድርጓል። ዋነኛ ተልእኮ ግን ለእኛ ሊሞት ወደዚህ ዓለም መጥቷል። ሙትና አድናቸው የሚለውን የአባቱን ፈቃድ የራሱን ፈቃድ ሊፈጽም ወደዚህ ዓለም መጥቷል። አዎ ዮርዳኖስና ቀራንዮ ይናበባሉ፣ እርስ በርሳቸው ስለ በጉ ያወጋሉ። በዮርዳኖስ መንፈስ ቅዱስ በርግብ አምሳል ወረደ። በቀራንዮም በጉ ራሱን ሲሰዋ በራሱ ክህነት ራሱን መስዋዕት አድርጎ ሲያቀርብ ከአብና ከመንፈስ ቅዱስ ጋር ያው በግ መስዋዕትን ተቀባይ ነበረ። ስለዚህም በቀራንዮ መንፈስ ቅዱስ አለ። ጥምቀታችን ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ግንኙነት አለው። ስለዚህም ዮርዳኖስ የክርስቶስን ሞትና ትንሣኤ ትናገራለች ማለት ነው። ስንጠመቅ ወደ ባህሩ ስንጠልቅ ሞትን በቅጽበት እናየዋለን። ይሄ ከክርስቶስ ሞት ጋር መተባበር ነው። ከባህሩ ስንወጣ ደግሞ ከመቃብር የወጣውን ክርስቶስን እንተርካለን። ይሄ ከትንሣኤው ጋር መተባበር ነው። የሚጠመቀው ሰው ወደ ባህሩ ሲዘፈቅ ከሚታየው ዓለም ራሱን ይለያል። መጠመቅ ማለት ከክርስቶስ ጋር
መሞት ለቁሳዊው ዓለም ራስን መግደል ነው። ያ የተጠመቀው ሰው ከመቃብሩ ከውሃው መታፈን ውስጥ ሲወጣ አዲስ ተስፋ፣ አዲስ አየር፣ አዲስ ሕያውነት እንደሚያይ ልክ እንደዚሁ በጥምቀታችን ለእግዚአብሔር ለመኖር እንነሳለን። ብዙ ሰው ተነስቷል። ለምንድን ነው የተነሳው? ያጠቃውን ለማጥቃት የተነሳ ሰው አለ። የገፋውን ለመግፋት የተነሳ ሰው አለ። ከክርስቶስ ጋር መነሳት ማለት ለእግዚአብሔር ለመኖር መነሳት ነው። ለምንድን ነው የተነሳ ነው? ለምንድን ነው የነቃ ነው? ለምንድን ነው ጉልበታም የሆን ነው? ሌሎች በእኛ ላይ ያደረጉትን ግፍ ለመድገም ነው? ለእግዚአብሔር ለመኖር መነሳት፣ ይሄ የጥምቀት ጠባይ ነው። ዛሬ ባለጠጎች የሆኑት ለምንድን ነው ባለጠጋ የሆኑት? ድሃ ብለው የሰደባቸውን ለማሳቀቅ፣ ሀብታቸውን አሳይቶ ለመታበይ ነው። ነገስታት የተነሱት ለምንድን ነው? ሌላውን ለማጥቃት፣ አገርን የሰው ቄራ ለማድረግ ነው። ከተነሳን ለእግዚአብሔር ክብር ለመኖር እንነሳ። ጥምቀት ለዓለም መሞትን፣ ለቂም በቀል መሞትን፣ ለክፋት መሞትን፣ ለስግብግብነት መሞትን፣ ለጭካኔ መሞትን ይነግረናል። ለርራሄ፣ ለፍቅር፣ ለቸርነት፣ ለበጎነት፣ ለሌላው ለመቆረስ መነሳትን ይተርክልናል። ታላላቅ መንገዶችን ነገስታት ራሳቸው መርቀው ይከፍታሉ፣ በጎዳናው ላይ ይራመዳሉ። ከዚያ በኋላ ያ መንገድ ለተሽከርካሪው ለእግረኛው ክፍት ሆኖ ይኖራል። የጥምቀትን መንገድ ክርስቶስ ከፈተው። ከዛች ቀን ጀምሮ እስከ ዛሬዋ ቀን ድረስ በመጠመቅ የክርስቶስ ሰራዊት እንባላለን። በመጠመቅ የእግዚአብሔርን ወታደሮች እናበዛለን። በሀገራችን አንድ ሕፃን ክርስትና ሲነሳ የሰርግ ያህል ይደገሳል። ታላቅ ደስታ ይሆናል። ለምን? ወደ እግዚአብሔር መንግሥት አንድ ነፍስ በመጨመሩ ነው። ይሄንን ዛሬ ደጋሹም ተጋባዡም እድምተኛውም ይረዳዋል። ትምህርት አልሰጠንም። ወደ እግዚአብሔር መንግሥት አንድ ነፍስ ሲጨመር፣ አንድ ሰው ሲጠመቅ ደስ ሊለን ይገባል። በጥምቀት የሥላሴ ምስጢር ተገለጠ። ጌታችን ኢየሱስ ክርስቶስ ሥጋ ለብሶ በማዕከለ ዮርዳኖስ ሲገኝ አብ በደመና የምወደው ልጄ ይህ ነው ብሎ መሰከረ። መንፈስ ቅዱስ በርግብ አምሳል ከሰማይ ወረደ። በእኛም ጥምቀት አብ፣ ወልድ፣ መንፈስ ቅዱስ ይታያሉ። እምንጠመቀው በአብ በወልድ በመንፈስ ቅዱስ ስም ነው። በጥምቀት የምናገኘው ልጅነትም ከሥላሴ የምናገኘው የጸጋ ልጅነት ነው። አንዳንድ ሰዎች ኢየሱስም የእግዚአብሔር ልጅ ነው፣ እኔም የእግዚአብሔር ልጅ ነኝ ብለው ያስባሉ። ፍጹም ስህተት ነው። ኢየሱስ የተወለደው ከአብ ነው። እኛ በጥምቀት የምንወለደው ከሥላሴ ነው። ከአብ ከወልድ ከመንፈስ ቅዱስ ነው። ኢየሱስ የአብ የባህሪ ልጅ ነው። አብን አህሎ አብን መስሎ የተወለደ ነው። እኛ በጥምቀት የምናገኘው ልጅነት የጸጋ ነው። ልጅነታችን የኢየሱስን ያህል ከሆነ አምላኪዎች ሳይሆን ተመላኪዎች ነው የምንሆነው። የኢየሱስ ልጅነት የሚሰገድለት፣ የእኛ ልጅነት የሚሰግድ ነው። ኢየሱስም የእግዚአብሔር ልጅ እኛም የእግዚአብሔር ልጆች ነን እያሉ የሚናገሩ ወገኖች አሉ። ፍጹም ስህተት ነው። መጽሐፍን አለማጥራት ነው። ልብ አድርጉ። በዮርዳኖስ ወንዝ ውስጥ ኢየሱስ ክርስቶስ ጌታችን ክብር ይግባውና ሲጠመቅ እናያለን።
ዮሐንስም ሲጠመቅ እናያለን። አብ ሁለቱንም አዳብሎ ልጆቼ አላላቸውም። የምወደው ልጄ ነው ያለው። ዮሐንስ በጸጋ የእግዚአብሔር ልጅ ነው፣ ነገር ግን አላዳበለም። የወልድ ልጅነት ልዩ መሆኑን አብን አህሎ አብን መስሎ የተወለደ መሆኑን ለመግለጥ የምወደው ልጄ ይህ ነው በማለት ለይቶ የልጁን ልጅነት ገለጠ። ልብ አድርጉ፣ እግዚአብሔር አብ መባሉ ከዘላለም ከሆነ ልጅ በሌለበት አባት መባል የለም። ስለዚህም ዘለዓለማዊ አብ፣ ዘለዓለማዊ አባት፣ ዘለዓለማዊ ልጅ አለው። ክብር ምስጋና ለእርሱ ይሁን። ጥምቀት ሁሉን ያስተባብራል። ምክንያቱስ ከርካሹ ከውሃ ነውና። አንድ ሰው ለመጠመቅ ፈልጎ አቅም አነሰኝ ማለት አይችልም። አንድ ካህን ለማጥመቅ ፈልጎ አቅም አነሰኝ አይልም። ምክንያቱም ጥምቀቱ ሁሉን ከሚያስተባብረው ባለጠጋ ድሃ በኩል ከሚጠቀመው ከውሃ ነው። በዮርዳኖስ መንፈሱ ነበረ፣ መንፈሰ እግዚአብሔር ነበረ። በርግብ አምሳል መንፈስ ቅዱስ ወርዷል። በኖህ መርከብ ውስጥ የጥፋት ውሃ መጉደሉን ያረጋገጠች የመሰከረች ርግብ ናት። መንፈስ ቅዱስ በዮርዳኖስ በርግብ አምሳል የወረደው የሞት ባህር የኃጢአት ባህር ጎድሏል። ነፃ ወጥታችኋል፣ መርገጫ መሳፈሪያ መራመጃ ተገኝቷል ለማለት ነው። መንፈስ ቅዱስ ሕይወትን ለማብሰር መጣ፣ ነፃነትን ለማብሰር መጣ። የኃጢአትና የሞት ባህር መድረቁን ለመናገር በርግብ አምሳል ወረደ። ስንጠመቅም ውሃውና መንፈሱ ተባብረው ነው። በዮርዳኖስ የወረደው መንፈስ ቅዱስ ዛሬም በጥምቀታችን ላይ ይወርዳል። ሰዎች በስላሴ አምነው ሲጠመቁ፣ በስላሴ ስም ሲጠመቁ ዋነኛ ሰራተኛው መንፈስ ቅዱስ ነው። የሚታየው ውሃና የማይታየው መንፈሱ ይተባበራሉ። የሚታየው ካህንና የማይታየው ሊቀ ካህን ኢየሱስ ክርስቶስ ተባብረው ልጅነትን ይሰጣሉ። ጥምቀት የአዲስ ፍጥረት መገኛ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ እንደተጻፈው በዮርዳኖስ በጥምቀት አዲስ ፍጥረት የታወጀበት ነው። ቅዱስ ኤፍሬም ሶርያዊ በዮርዳኖስ አዲሱ ዓለም ተወለደ ብሏል። በዮርዳኖስ አዲሱ ዓለም ተወለደ። ስለዚህ ጥምቀት ልዩ ምስጢር ያለው ነው። አርክሰን አሳንሰን የኃጢአት የጭፈራ በዓል የምናደርገው አይደለም፣ የቅድስና በዓል ነው። ምስጢሩን ምዕመናን ሁሉ ተገንዝበው ሊያደርጉት ይገባል። ያለ ዕውቀት የሚደረግ ነገር በረከት አያመጣምና፣ ያለ ዕውቀት፣ ያለ እምነት፣ ያለ ፍቅር የሚደረግ ነገር ሁሉ የአምልኮን በረከት አያስገኝም። ለምናደርገው ነገር ዕውቀት ያስፈልጋል። ለምናደርገው ነገር እምነት ያስፈልጋል። ለምናደርገው ነገር ፍቅር ያስፈልጋል። በጥምቀቱ ልጅነት ተመሰከረ። ጌታችን ኢየሱስ ክርስቶስ ሲጠመቅ እግዚአብሔር አብ የምወደው ልጄ ይህ ነው አለ። እኛም ስንጠመቅ ልጅነታችን ይመሰከራል። እንዴት በውሃ የምንል ከሆነ ይሄ እምነት አይደለም። እምነት በማይቻለው ነገር እንደሚቻል በእግዚአብሔር ኃይል ማመን ነው። እምነት ሞኝነት ለሚመስል ነገር መታዘዝ ነው። ዳግመኛ ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም ተብሏል።
አይ ውሃ እኮ ያለው ጥምቀትን አይደለም ቃሉን ነው የሚሉ ሰዎች አሉ። ጥምቀትና ቃሉ የሚለያዩ አይደሉም። ተጠመቁ ያለው ቃሉ ነው። ስንጠመቅ ቃሉን ተግባራዊ እናደርገዋለን። የእግዚአብሔርን ቃል ለምንድን ነው የፍልስፍና ለምንድን ነው የመዋጊያ ርዕስ የምናደርገው? በጥምቀት ልጅነትን እናገኛለን። በጥምቀት በጌታችን በኢየሱስ ክርስቶስ ጥምቀት በኢየሱስ ጥምቀት ፍጻሜ ተገኘ። የመጀመሪያው የዮሐንስ አገልግሎት ፍጻሜ አገኘ። የዮሐንስ አገልግሎት ፍጻሜ አገኘ። ዮሐንስ ለጥቂት ጊዜ በርቶ የጠፋ መቅረዝ ነው። 30 ዓመት ተሰውሮ የተገለጠው ለክርስቶስ መንገድ ለመጥረግ 30 ዓመት የተሰወረውን ክርስቶስን ለዓለም ለማስተዋወቅ ነው። እሱን ካስተዋወቀ ካጠመቀ በኋላ አገልግሎቱን ፈጸመ። አካሉ ሲመጣ ጥላው ዞር እንደሚል ለክርስቶስ አገልግሎቱን አስረክቦ ዞር አለ። ከኔ የሚበልጠው በመንፈስ ቅዱስ የሚያጠምቀው በማለት ክርስቶስን ለዓለም አስተዋወቀ። ሁለተኛ በክርስቶስ ጥምቀት የተገኘው ፍጻሜ የበግ መስዋዕት ፍጻሜ አገኘ። ነዋ በግዑ ለእግዚአብሔር ብሎ ስለተረከው እነሆ የዓለምን ኃጢአት የሚያስተሰርይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለተረከው የበግ መስዋዕት አበቃ። በጥምቀቱ የኃጢአት ፍጻሜ ሆነ። ኃጢአት በሚሰረይበት ጥምቀት እናምናለን ነው የምንለው። በጥምቀቱ የኃጢአት ፍጻሜ ሆነ። በጥምቀቱ የብሉይ ፍጻሜ ሆነ። ከአሮጌው ወደ አዲስ ተሸጋገርን። ከበግ መስዋዕት ወደ እግዚአብሔር ሊተሸጋገርን። አምስተኛ የመሰወር ፍጻሜ ሆነ። በእናቱ ቤት 30 ዓመት የተሰወረው ክርስቶስ፣ በድንግል ማርያም ቤት 30 ዓመት የተሰወረው ክርስቶስ አሁን ለዓለም ተገለጠ። መሰወሩ አበቃ። ለመሰወርም ዘመን አለው፣ ለመገለጥም ዘመን አለው። ጥምቀቱ ጅማሬ ሆነ። የጾም የጸሎት ጅማሬ ሆነ። ያልተጠመቀ ሰው ቢጾምም ቢጸልይም ከእግዚአብሔር ልጅነት ያላገኘ ነውና የክርስትናውን የመጀመሪያ ምስጢር የክርስትናውን የመክፈቻ ቁልፍ ጥምቀትን አላገኘምና ልፋቱ ከንቱ ነው። ጌታችን ከተጠመቀ በኋላ 40 ቀንና 40 ሌሊት ለመጾም ለመጸለይ ወደ ገዳመ ቆሮንቶስ ሄደ። የጾም የጸሎት ጅማሬ ነው ጥምቀት። ያልተጠመቀ ሰው ቢጾምም ቢጸልይም ዋጋ ሊያገኝ አይችልም። ሁለተኛ የአገልግሎት ጅማሬ ነው። ጌታችን ከተጠመቀ በኋላ ወደ ጾም ጸሎት ሄደ፣ ወደ አገልግሎት ወጣ። ያልተጠመቀ ሰው ሊያገለግል አይችልም። ያልተጠመቀ ሰው ሊሰብክ አይችልም። ያልተጠመቀ ሰው ሌሎች ምስጢራትን መካፈል አይችልም። በግብፅ ኦርቶዶክስ ቤተክርስቲያን የህይወት ታሪክ የአንድ ሊቀ ጳጳስ የህይወት ታሪክ ሲነገር እገሌ እገሌ በዚህ ቀን ተጠመቀ ብሎ ነው የሚጀምረው። እንደኛ በዚህ ክፍለ ሀገር በዚህ መንደር ተወለደ አይልም። ከጥምቀት ነው የሚጀምሩት። በዚህ ቀን ተጠመቀ ብለው ነው ዕድሜ የሚቆጥሩት። እኛ የህይወት ታሪክ ስንጽፍ ከዚህ ቦታ ከዚህ አውራጃ እንላለን። ከዛ አልወጡም እስካሁን። እንደ ጻፍ ነው ከመንደሩ የወጣ የለም። እንደ ጻፍ ነው መንኩሶ ትልቅ ቦታ ይዞ ቤተክርስቲያንን እየመራ እያገለገለ ገና ወደ ወንዙ የሚሮጥ ነው። ወደ ሰፈሩ ወደ ጎጡ የሚሮጥ ነው። እኛም ዕድሜያችን ሊቆጠር የሚገባው ከተጠመቅንበት ቀን አንስቶ ነው። ጥምቀት የአገልግሎት ጅማሬ ነው። ጥምቀት የቤተ ክርስቲያን ጅማሬ ነው። ጌታችን ኢየሱስ ክርስቶስ
የከወነውን ጥምቀት በአደራ ተቀብላ እያካሄደች ያለችው ቤተክርስቲያን ናት። ባለፉት 2000 ዓመታት ብዙ ነገሮች ተጀምረው ቆሞ ሊሆን ይችላል። የጥምቀት አገልግሎት ግን አልቆመም። ጥምቀት በቤተ ክርስቲያን ስርዓት ነው። ጥምቀት በቤተ ክርስቲያን ምስጢር ነው። ጥምቀት በቤተ ክርስቲያን ጸጋ ነው። ጥምቀት በቤተ ክርስቲያን ልጅነት ነው። እነኝን 4 ነገሮች ማስተዋል አለብን። ጥምቀት ስርዓት ነው። ራሱን የቻለ የሚከናወንበት ስርዓት አለው። ማንም ሰው ራሱን ማጥመቅ ልጁንም ማጥመቅ አይችልም። የቤተ ክርስቲያን ተግባር ነው። አንዲት ቤተ ክርስቲያን የምትገለጥበት መልኳ ነው። ጥምቀት ምስጢር ነው። በውስጡ ብዙ ፍቺ አለው። ብዙ ፍቺ አለው። በውስጡ ጸጋ አለው። ጥምቀት በውስጡ ጸጋ አለው። ሊቆጠር የማይችል ጸጋ አለው። ጥምቀት ልጅነት አለው። የእግዚአብሔር ልጆች የምንሆንበት ነው። ስለዚህም ኢየሱስ ሲጠመቅ ጌትነቱ ሳይሆን ልጅነቱ ተመሰከረ። ለምን? እኛም ስንጠመቅ እሱ አርአያ የሆነበትን ጥምቀት ስንጠመቅ ልጅነት ስለምናገኝ ነው። ዮሐንስና ኢየሱስ የተያዩበት ቀን ነው የዛሬው ቀን። ዮሐንስ የአክስት ልጅ ነው። ዮሐንስ ከጌታ ጋር ዘመድ ነው። ነገር ግን ተያይተው አያውቁም። ዮሐንስ በበረሃ በምድረ በዳ ያደገ ነው። ጌታ በናዝሬት ያደገ ነው። ይፈላለጋሉ። ነገር ግን ሰው በሚያየው ሁኔታ አልተገናኙም። ለመጀመሪያ ቀን ዮሐንስ ክርስቶስን ዛሬ በዮርዳኖስ አየው። 30 ዓመት የናፈቀውን። ከዚህ በፊት ቢገናኙ ኖሮ ጀማው ወይም ደግሞ አብዛኛው ሰው የሚለው ምንድን ነው? ተቀናጅተው ለዚህ ቀን ወጡ፣ ተመካክረው ለዚህ ቀን ወጡ ብሎ ያማ ነበረ። ሁሉም ግን በመለኮት መርሃ ግብር የሚከናወን ሆነ። በዚህ ቀን ኢየሱስ ክርስቶስን ጌታችንን አየው። በዚህ ቀን ለዓለም አስተዋወቀው። ይሄ ቀን ዮሐንስ ኢየሱስን ያየበት ልዩ ቀን ነው። ዓለም ስለ መሲሁ ሲደናገር ነው የኖረው። መልአከ እግዚአብሔር ወርዶ ለድንግል የመጽነሷን ዜና ሲነግር ይሄ አስደናቂ ነገር ነው። ወዲያው ደግሞ በማኅፀነ ማርያም ተሰውሮ ይታያል። እንደገና በቤተልሔም ሲወለድ ሰማያውያንና ምድራውያን አብረው ይዘምራሉ። መልሶ ደግሞ ስደት ይሆናል። እንደገና ደግሞ በደካማ ሥጋ ተገልጦ ሲያስተምር ነው። ከዛ በፊት በ12 ዓመቱ ደግሞ እንደገና ያ የተሰወረው ጌታ በ12 ዓመቱ በቤተ መቅደስ ተገኝቶ መጻሕፍትን ለሊቃውንት ይተነትናል። መልሶ ደግሞ እስከ 30 ዓመቱ ይሰወራል። ስለዚህ የክርስቶስ ወደዚህ ዓለም መምጣት የመሲሁ መገለጥ ለብዙዎች መደናገር ፈጥሮ ነበረ። አሁን ግን በ30 ዓመቱ በዮርዳኖስ ሲጠመቅ ላይሰወር ተገለጠ። ከዚህ በኋላ ወደ መስቀል እየሄደ ከፍ ከፍ እያለ ዓለም እያወቀው ዓለም እየዳነ ይመጣል። ስለዚህም ክርስቶስ ላይሰወር የተገለጠበት ቀን ካለ ጥምቀቱ ነው። ለዚህ ነው ቤተ ክርስቲያን ጥምቀትን በታላቅ ክብር የምታስበው። ዮሐንስ በዚህ ቀን ለተገለጠው ጌታ መንገድን ከፈተ። ለተገለጠው ጌታ መንገዱን ለቀቀ። ዮሐንስ በዚህ ቀን ተሰወረ። ዮሐንስ መጥምቁ ዮሐንስ የተቀደሰው ነቢይ ብዙ ኑዛዜ ሰምቷል። ከሚሰማቸው ኑዛዜዎች የተነሳ ዓለም ምን አይነት መልክ እንዳለው፣ የሰው ልጅ በምን አይነት የሞራል ውድቀት ውስጥ እንዳለ ተረድቷል። አሁን ዛሬ በጥምቀቱ ቀን ግን ልዩ ቅዱስ ይመጣል። የቅዱሶች ቅዱስ ይመጣል። ንጹህነት የባህሪው የሆነ ንጹህነትን በጸጋ በችሮታ ያልተቀበለ አንድ ቅዱስ ይመጣል። ስለዚህም እጅግ ኃጢአተኞችና እጅግ ቅዱሱ የተገናኙበት ቀን ነው። ዮሐንስ ግራ ተጋብቷል።
ዮሐንስ ግራ ገብቶ ተጨንቋል በዮርዳኖስ። ለምን ተጨነቀ? አንደኛ ፍጡር ሳለ ፍጡር እንዴት ፈጣሪውን ያጠምቃል ብሎ ጥያቄ ውስጥ ገባ። ሁለተኛ አናዛዡ ዮሐንስ የማይናዘዘውን ጌታ እንዴት ያጠምቃል? ግራ ገባው። ሶስተኛ ንጹሐ ባህሪ የሆነው ድካም ባለበት በሰው እጅ እንዴት ይጠመቃል? በእነኚህ ሶስት ነገሮች ዮሐንስ ከባድ ሙግት ውስጥ የገባበት ቀን ነው። በዮርዳኖስ ከኃጢአተኞች መሃል ክርስቶስ ተቆጠረ። ከብዙ የኃጢአተኞች ሰልፍ መካከል አንዱ ቅዱስ ነበረ። በመስቀል ላይም እንደ ኃጢአተኛ ቆጠር ነው። በዚህም ጌታችን ትሕትናን አስተማረን። አንድ የተባረከ አባት እንደተናገረው ትሕትና ማለት እኔ ኃጢአተኛ ነኝ ብሎ መናገር አይደለም፣ ኃጢአተኛ ነህ ሲባል በደስታ መቀበል ነው ብሏል። እውነተኛ ትሕትና እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ፣ እኔ እንዲህ ነኝ፣ ብዙ የደከመን ነው ጆሮአችን ላይ። እውነተኛ ትሕትና ኃጢአተኛ ነህ ሲባል፣ ዘማነ ሲባል፣ ደካማነ ሲባል በደስታ መቀበል ነው። ይህንን ትሕትና ክርስቶስ አስተማረን። እውነተኛ ትሕትና ምንድን ነው? የሌሎችን ኃጢአት መሸከም ነው። ከቅድስና ሁሉ የሚበልጥ ቅድስና ትፈልጋላችሁ? የሌላውን ኃጢአት መሸከም የወንድምን ድካም መሰወር ነው። ክርስቶስ የሁላችንን ኃጢአት ተሸከመ ማለት ይኸው እኮ ነው። ይህ ቤዛነት ብቻ አይደለም፣ አርአያነትም ነው። ትልቅ ትሕትና በዮርዳኖስ ተገለጠ። ንጹሑ በኃጢአተኞች መካከል ተገኘ። ንጹሑ በኃጢአተኞች መካከል ተገኘ። እኛ ዛሬ ኃጢአተኛ የምንላቸውን እንንቃለን፣ እንገፋለን፣ እንሰድባለን፣ እንተቻለን፣ እናሳንሳለን። ንጹሑ በኃጢአተኞች መካከል ተገኘ። ሁለተኛ ትሕትናው በሚያንሰው ተጠመቀ። ዮሐንስ ፍጡር ነው፣ ክርስቶስ ፈጣሪ ነው። በሚያንሰው ተጠመቀ። ሶስተኛ ክርስቶስ ምንም አይናገርም፣ ስለ ራሱ ምንም አይናገርም። ትሕትና ስለ ራስ ብዙ አለመናገር ነው። አራተኛ የማያስፈልገውን ጥምቀት ተጠመቀ። ለምን? ለእኛ አርአያ ለመሆን። የማያስፈልገንን ነገር ልናደርግ እንችላለን። ለምን? ለሌሎች አርአያ ለመሆን። አምስተኛ ዮሐንስን አሳረፈ። ዮሐንስን እውነተኛ አደረገው። ምክንያቱም ይመጣል ብሎ ተናግሮ ነበርና። ትሕትና ሌሎችን ማሳረፍ ነው። ወላጆቻችንን ማሳረፍ፣ መምህራንን ማሳረፍ፣ የደከሙትን ማሳረፍ፣ እሱ ትሕትና ነው። መዝሙራችን ሁሉ ሆረ ኢየሱስ የሚል ነው። ኢየሱስ ሄደ የሚል ነው። ካልሄዱ ሰላም የለም፣ ካልሄዱ እርቅ የለም። ማንም ብትጠብቁት አይመጣም። አገር የሚመሩ ወደሚያንሷቸው መሄድ አለባቸው። ካልሄዱ አገር ሰላም አይሆንም፣ ትውልድ አይድንም። ቁስላችን እያመረቀዘ ነው የሚመጣው። ዝቅ ማለት መሄድ ያስፈልጋል። የነገሥታት ንጉሥ ኢየሱስ ክርስቶስ ወደ ዮሐንስ ሄደ። ጥምቀት ትልቅ በዓል ነው። ከአበይት በዓላት አንዱ ጥምቀት ነው። ዛሬ በእኛ አጠራር ከተራ ይባላል። ከተራ ምንድን ነው? መከተር፣ መገደብ፣ ውሃን መሰብሰብ፣ ለጥምቀት የሚሆን ውሃን እንዳይሄድ መንገድ መዝጋት ማለት ነው። ዛሬ ይከተራል፣ ነገ የበረከት ጥምቀት እንረጫለን። በየዓመቱ የልጅነት ጥምቀት እንደምንወስድ ማሰብ የለብንም። ጥምቀት አንድ ነው። ምክንያቱም ከእናት ከአባት የተወለድ ነው፣ አንድ ጊዜ ነው። ክርስቶስም የሞተው አንድ ጊዜ ነው። ጥምቀት አንድ ነው። በየዓመቱ የምንረጨው የበረከት ውሃ ነው። የበዓሉ አከባበር በኢትዮጵያ በሀገራችን ልዩ ነው። በሌላውም ዓለም አለ። ክርስቲያን በሆነው ዓለም ሁሉ አለ። ይሄ ቀን በጣም ይታሰባል።
ምክንያቱም 30 ዓመት የክርስቶስ የመገለጥ ዓመት ነው። የአስተርዮ ዓመት ነው። 33 ዓመት ከ3 ወር ኖረ የምንለው በዚህ ቀን ቆጥረን ነው። 30 ዓመት ላይ መጠመቁ አዳም የ30 ዓመት ጎልማሳ ሆኖ ነው የተፈጠረው። ለእርሱ ለመካስ መምጣቱን ሊገልጽልን ነው። ይሄ ብቻ አይደለም። በ30 ዓመት ክርስቶስ መጠመቁ 30 ዓመት የሙሉ ሰውነት የውሳኔ ዕድሜ መሆኑን ሊያሳውቀን ነው። በኢትዮጵያ በሀገራችን ታቦት ከመንበረ ክብር ተነስቶ ወደ ወንዝ ይወርዳል። ሆረ ኢየሱስ ሄደ የሚለውን እርሱን ለመተባበር ሕዝብ ሁሉ፣ አገልጋይ ሁሉ፣ ሊቀ ጳጳስ፣ ፓትርያርክ ወደ ወንዝ ይወርዳል። ክርስቶስን ለመምሰል ነው። ይሄ የአደባባይ በዓል እየተመምን ወደ ወንዝ ዳርቻ የምንሄድበት ይሄ ስብስብ የነጻነት ምልክት ነው። ታቦት እስራኤላውያን ሲሰጣቸው ከግብፅ ባርነት ወጥተዋልና ሀገርና ሕዝብ ሆነዋልና ሕገ መንግሥት ሆኖ ነው የተሰጣቸው። ሕገ መንግሥት ያለው ነጻነት ያለው ሀገር ነው። ሕገ መንግሥት የነጻነት ምልክት ነው። ታቦት የነጻነት ምልክት ነው። እኛ በስጋም በነፍስም ነፃ ሕዝቦች ነን እያልን ለዓለም የምንናገርበት ነው። ይሄ ብቻ አይደለም፣ መሰዊያ ነው። በሐዲስ ኪዳን የታቦት አገልግሎት መሰዊያ ነው። ነዋ በግዑ ተብሎ እነሆ የእግዚአብሔር በግ ተብሏልና መስዋዕቱ ተሰብኳልና በጥምቀት መሰዊያውም አብሮ ይሄዳል። የጌታን ወደ ዮርዳኖስ መሄድ ለማሰብ ነው። ከለምለሟ ከገሊላ ወደ በረሃማው ሸለቆ የዓለማችን ዝቅተኛ ስፍራ ወደ ሆነው ወደ ዮርዳኖስ ወንዝ መሄዱን ለማሰብ ሁላችን እንተማለን። በዓሉን ሕያው ለማድረግ ተጨባጭ ለማድረግ ነው። ይሄ ብቻ አይደለም፣ የሕዝቦችን መገናኛ ነው። ገዢዎች፣ ፖለቲከኞች በሰይጣን የሚመሩ መለያየትን ሲሰብኩ ይከርማሉ። ጥምቀት ሲመጣ ይፈርሳል። አሁንም ይቀጥላሉ፣ መለያየትን ይሰብካሉ። መስቀል ሲመጣ ይፈርሳል። ሕዝቦች አንድ የሚሆኑበት ቀን ነው። የሕዝቦች የአንድነት ቀናቸው በመሆኑ ሀገር የምትቋጠርበት መቀነት በመሆኑ ሁሉም ጥምቀትን በዓሉን ሊያከብረው ይገባል። አንድ የመጨረሻ ልንገራችሁ። በጎረቤት ሀገር የነበሩ ቅኝ ገዢዎች በኢትዮጵያ የነበረውን የጥምቀት ስርዓት፣ በኢትዮጵያ የሚከናወነው የጥምቀት ስርዓት ለማየት ይመጡ ነበረ። በኬንያ የነበሩ እንግሊዛውያን፣ በጅቡቲ የነበሩ ፈረንሳዮች፣ በሶማሌ የነበሩ ጣሊያንና እንግሊዞች፣ በሱዳን የነበሩ እንግሊዞች፣ ሌሎችም የቤልጅየም የተለያዩ ቅኝ ገዢዎች የኢትዮጵያን የጥምቀት በዓል ለማክበር ይመጡ ነበረ። የሚመጡት ቅኝ የገዟቸውን ሕዝቦች አስከትለው ነው። ታዲያ በዓሉ ተከብሮ ጌቶች የሚባሉት በአንድ ድንኳን ሲበሉ ሲጠጡ፣ ባሮች የተባሉ ቅኝ ተገዥ የተባሉ ጥቁር ወንድሞቻችን በሌላ ድንኳን ሲያወጉ ያድሩ ነበረ። ኢትዮጵያውያን በአደባባይ በዓላቸውን የሚያከብሩት ለምንድን ነው? ነፃ ሕዝብ ስለሆኑ ነው። ስለዚህ እኛም ነፃ መውጣት አለብን በማለት የአፍሪካ የነፃነት ትግል የተቋቋመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥምቀት በዓል ላይ ነው። የጥምቀት በዓላችን ትልቅ የነፃነት መስበኪያችን ነው። ትልቅ የነፃነት አዋጃችን ነው። ለአፍሪካ የነፃነትን ዋጋ ያስተማርንበት ነው። ለአምላካችን ለእግዚአብሔር ምስጋና ይሁን። እግዚአብሔር ከበዓለ ጥምቀቱ ረድኤትን በረከትን ያሳድርብን። ሀገራችን ኢትዮጵያን በአንድነት ያጽናልን። ቤተ ክርስቲያንን ሃይማኖትን ያጽናልን። ልብ አድርጉ፣ ዛሬ የምታዩት ነገ ላይ ይገኝ ይችላል። ሃይማኖትን አጽኑ።
ቤተ ክርስቲያንን አጽኑ፣ የሀገር አንድነትን አጽኑ። ለማልቀስም ለመዝፈንም ሀገር ያስፈልጋል። ለመጣላትም ሀገር ያስፈልጋል። ተለያይቶ ለመገናኘትም ሀገር ያስፈልጋል። ስለ ሀገር አንድነት ስለ መቀመጫው ጸልዩ። አቤቱ ጌታችን እናመሰግንሃለን። ቸርነትህ ብዙ የሆነ የዘላለም ቅዱስ ከፍ ከፍ እናደርግሃለን። ስለ ቀኑ፣ ስለ ሰዓቱ፣ ስለ ወራቱ ተመስገን። ደሞ ዛሬ ደረስን ጌታ ሆይ፣ ዓመት አልፎ ይህንን ብርሃን ለማየት ታደልን። ልባዊ ምስጋና እናቀርብልሃለን። ቸር ሰውን የምትወድ ጌታችን ሆይ እንደ ቸርነትህ በጥምቀትህ ትሕትናን በውስጣችን እንድታሰርጽብን፣ በጥምቀትህ የአገልጋዮችን ክብር እንድትመልስልን፣ በጥምቀትህ የሕዝቦችን አንድነት እንድትመልስልን፣ በጥምቀትህ የሚጠመቁትን እንድታበዛልን፣ በጥምቀትህ የቤተ ክርስቲያንን ደጆች ለምሕረት ተከፍተው እንዲኖሩ እንድታደርግልን እንጸልያለን። ስለ ሁሉም ተመስገን። በዚህ ቀን የሚወጣውን ሕዝብ ሁሉ በበረከት እንድትባርከው፣ መንፈስህ እንዲረብበት፣ አንድነት በውስጡ እንዲሰርጽበት፣ ሰላም በውስጡ እንዲነግስበት፣ ይሄ ቀን ጦርነቶች ሁሉ የሚበርዱበት የተለያየ የሚገናኝበት ቀን እንዲሆን እንጸልያለን። ስለ ቸርነትህ በዓሉን የሰላም የይቅርታ የምሕረት እንድታደርግልን፣ የወጣውን በሰላም እንድታስገባልን እንጸልያለን። ጌታ ሆይ ለልጅ ልጆቻችን ደግሞ ይህንን ስርዓት ይህንን የሃይማኖት ገናናነት ልዕልና ጸንቶ እንዲኖር እንድትረዳን፣ ሀገራችን ኢትዮጵያን የሃይማኖት ምድር እንድታደርግልን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።